ለልደቴ ገዛሽልኝ አንገት ሐብል ይጠፍቷል ደግሞ ክፍሌው ስትመጣመጥ የነበረችው እቺ ናት እኔ ላይኩን አንተ ዝም በል እኔ ብጥብጥ እንዳልፈጠር ብዬ ነው እንጂ እሷ እዚህ ቤት ከገባ ጀምሮ ብዙ ቃል እየጠፋኝ ነው በእውነት ወጣችሁ ታሳፍራላችሁ ጭራሽ ሰራተኛ ያደረጋችኋት አንሳችሁ ሌባነሽ ልትዋት ታስባላችሁ ቆይ ግን ምን ልትወድላችሁ ነው አሁንም ለዚህ ሴባ ጥብቅና እየቆምክላት ነው ሄደን ሻንጣውን እንፈትሽ እንጂ ለብሶ ይርከብሽ ለምትጮህ ከታለሽ ቆይ ለምንድን ነው እኔ ከሷ ጋር አወራሁት አንተ ጣልቃ የምትገባው ይኸው ከመጣው ሰዓት ጀምሮ የምትደክመው እሷ ነች አንቺ ኩሽና መግባት ባይሆንልሽ ምን አለ ይሄን ይገብታ እንኳን ታገበተለኛት ጭራሽ የኔ ልጅ ኩሽና እንድትገባ ተመኛለች ለነገሩ እንዴት ትገባልሻለች ያንቺ ልጅ ከምጥል አይደለች ይገባስ ነው ሴትነት ያለው ኩሽና ውስጥ እቃዎቹን አቀራርቤ ጨርሻለሁ እንግዶች እስከሚመጡ ነው ወደ ውስጥ ልገባ ለምን ውስጥ ትገዛለሽ አንቺ ልጅ ሲቀይረሽ አንድ ላይ ማለት ይገባል ምን ጭራሽ በልጅ ፍቅረኛ አሰደበና ሰራተኛ ከኛ ጋር ማለት ፍቅር ስንቴ ነው የምነግርሽ ኑሐሚን ቤተሰብ እንጂ ሰራተኛ አይደለች ለኔ ግን ቤተሰብ አይደለች በቃ ነው ወደ ውስጥ ልገባ እማዬ አባዬ መይታ ፕሊስ ገባ ያንገት ሐብል ያጣው ምን እያልሽ ነው ለልደቴ ገዛሽልኝ አንገት ሐብል ይጠፍቷል ደግሞ ክፍሌው ስትመጣመጥ የነበረችው እቺ ናት እኔ ላይኩን አንተ ዝም በል እኔ ብጥብጥ እንዳልፈጠር ብዬ ነው እንጂ እሷ እዚህ ቤት ከገባ ጀምሮ ብዙ ቃል እየጠፋኝ ነው በእውነት ወጣችሁ ታሳፍራላችሁ ጭራሽ ሰራተኛ ያደረጋችኋት አንሳችሁ ሌባነሽ ልትዋት ታስባላችሁ ቆይ ግን ምን ልትወድላችሁ ነው አሁንም ለዚህ ሴባ ጥብቅና እየቆምክላት ነው ሄደን ሻንጣውን እንፈትሻለን መቼ ሌላ ቦታ ትደብቋችሁ በቃ ያልኩት ችግር የለውም ከፈለጋችሁ ራሴ ሻንጣዬን ላሳያችሁ ይችላል ሐብሉን ከሻንጣው ወጥተሽ ብትደብቂውስ ራስ ያመጣዋል አንቺ ሆን ብለሽ ሐብሉን ሻንጣው ውስጥ ብትጨምሪውስ በፈጠራችሁ ይሄን ነገር አቁሙ እያልኳችሁ ጥሩ እንግዲህ ሁላችንም ክፍል ውስጥ ሄደን እንፈትሻለን አንቺ ሴትዮ ዛሬ ከእኔ ብዬሻለሁ ችግር የለውም ጋሼ ሄደን መፈተሽ እንችላለን እና ያንቺ ልጅ ነች ውሸታም እያልከኝ ነው እውነቴን ነው ከዚህ በላይ ባታናድጂ መልካም አባዬ እማዬ ቆይ ከምትጣሉ ለምን ክፍሉ ሄደን አንፈትሽው ጋሼ እርሶ ፊት ንጹህነቴን ማረጋገጥ ስለምፈልግ እባክዎ ይከተሉ ወይ ለይኩ ከዚህ በላይ ውርደት የለም ሰላም ውድ ቻናል ቤተሰቦቼ አስቶኒ ዛሬ ደግሞ በሌላ ቪዲዮ መጥተናል እንግዲህ ጋሼ ዮሐናን አንቺ ንጹህ ሰው ነሽ በጭራሽ ሌባ አይደለሽም የልጄ የምትገቢ አንቺ ብቻ ነሽ ብሎ ወደ ራሱ አርባት ነገር ግን እኔ ካሁን በኋላ እዚህ ቤት ልትቆይ አልፈልግም ከናታችሁ ጋር ጭራሽ ስርዓት ከሌላችሁ ቆይ ምንም ሳታረጋችሁ እንዴት ይሆናል ተቀናታላችሁ ምናችሁ ነጋ ጭራሽ ሌብነት የሌለባት ሌባ ብላችሁ ስታሳጡ ነበር ስለዚህ ከባድ ቅጣት ይገባሻል እያለ ይቀጣታል እንግዲህ ማርካት በጭራሽ አልቀበላትም ሄደት የሚስት ልትሆኚ አትጂም ብሎ ይነግራታል እሷም በጣም ትናደዳለች እንግዲህ ናሁን ፍቅረኛው ለማስተዋወቅ ይዞ መጥቷል ነገር ግን ከኤሜጋ ፊት ለፊት ሲታይ ኤሜም ትደነግጣለች ማክዳም እጅግ በጣም ደነገጠች ናሁን ምነው የደነገጥሽው ማክዳም የተፈጠረ ነገር አለ እንዴ ብላ ሰላም ብላቸው ከተዋወቀች በኋላ ኤሜ በጣም ተናደደ ስለነበር አባቷ በጥፊ ስለመታት የምታረጉ የምትናገሩ አታቆም ነበር እንግዲህ ማክዳም በጭራሽ ልጅ ሚስትዬ አልቀበላትም ብለው አባቷም ይቃወማሉ እሺ የምትል ከሆነ ሳሚ የምታገባ ናሁን ነው እንጂ ማክዳን አይደለም ብሎ ይጮሃል ከዛ ፊት ለፊት ናሁን ልብስሽን ቀይርና ከኛ ጋር ጠረጴዛ ላይ ትቀርባለሽ ይላታል ነገር ግን ኢሜና እናቷ በጭራሽ ከኔ ጋር አንድ ግበት ለመቀረብ የለባትም ተራ ሰራተኛ ነች ብላ ስተም አንቺ እኮ ነው ሰራተኛ አደረገች እንጂ የቤታችን እንግዳ ነች ብሎ ተናገራት አሁን እኔ የምለው ነገር ታደርጋላችሁ ስለዚህ አሁን ልብስሽን ቀይርና ነይና ጠረጴዛ ላይ ከኛ ጋር ቀረብ ይላታል ከዛ ማክዳም እኔ ከዚህ ጋር በጭራሽ ቁጭ ብዬ አልበላም በማለት ሳሚን ተቆማለች ናሁን ማለት ነው ስለዚህ ወደሽም ጠላሽም ከሱ መጀመሪያ ለሰው ልጅ ክብር ይኖርሽ ልጅን ከመግባት ከማሰብሽ ምን ለሰው ክብር ይኖርሽ ናሁን በጭራሽ አታውቂያት አዎ አለቃቱን ጋሼ ልክ ነው እያለች ነገር ይፈልጋችሁ ናሁን በጭራሽ ይሄንን ጸባይሽ ምን ብይሽ ነበር ራስሽን ተቆጣጣሪኩ ብይሽ አልነበረ ለምንድነው ስሜታዊ የሆንሽ እሷ ስታይ ብላ ጠየቃ አይ ምንም ስሜታዊ አልሆንኩም ብቻ ሳይት በጣም ያናደኛል በጣም ጣላታለሁ ቆይ ምን ሰው ልጅ
ምንም ሳያርግ እንዴት ሰውን ይጣላል እያለ ናሁም ሲጠይቃት ነበር። በቃ ላጥንታች ልጅ ሳይት በጭራሽ ለወዳቶች ነው ጭራሽ ብለ አንድ ጠረጴዛ ላይ አብረን ተቀምጠን እንበላ አደረክ። ቆይ አሁንም ካን አትም እንዲ አባቲኮ አንተ እንድታገባ የምትፈልገው እሷን እንደሆነ ረሳ። ግን ናሁም እጅግ በጣም የምትተዛዝን ልቡ ንጹህ የሆነች ልጅ ነች። ስለዚህ ከእኛ ጋር ስለበላች እኔ ከኔ ጋር ሆነች ማለት አይደለም እያለ ከዛ ሲያመነጫጭቃትና ኢሜ ናሁን ለመጉዳት ስታስብ ከሺፌራ ጋር ከኤሚ ጋር ስታወራ ነበር። ምን ተፈጠረ እያላት ናሁን እዚህ ቤት ላይ አልፈልግም እችን የተረገመች ጉድ ነው የምናረጋት እያለችው እሷን ለመጉዳት ስታስብ ነበር። ደርግን ጋሼ በጭራሽ ናሁን እሷን ብታገባት ልጄ አንተም ሆነ እኔ ደስተኛ እንሆናለን። አባዬ እኔ በጭራሽ እሷን ላገባት አልፈልግም። አዎ ጥሩና መልካም ልጅ ነች፣ ነገር ግን እኔ ለሷ ምንም አይነት ስሜት ስለሌለኝ ላገባት አልፈልግም እያለው ነበር። ግን ልጄ ቀርባ ብታየው እኮ ትወዳታለህ፣ እመነኝ ብትቀርባት እኔ ፍቅረኛ እንዳለኝ ነግራት አባዬ ፍቅረኛ እንደም ተዋውቃታል፣ እሷን እንድረሳ ፈልጋለሁ። እባክህ ስለሷ እንድታስብ አልፈልግም በጭራሽ። ግን ናሁን ትልቅ ስራ ተሰጥቶ ነው የሰራ በጭራሽ ነእሚ ልታመልጥ አይገባም ነበር እያለ እኔ አባዬ ከሷ ውጪ መተንፈስ መኖር አልችልም፣ ከማክዳ ውጪ ሌላ ሰው አላገባም ብሎ ይነግራል። በዚህ ምክንያት ደግሞ ደስተኛነት በቅርቡ አገባለሁ እያለች ደስተኛት ግን ያቺ ልጅ በጭራሽ እዛ ቤት እንድትኖር አልፈልግም። ኢሚኑ የምትላት በጭራሽ ናሁን እንድትኖር አልፈልግም ትላት። ጋሽ እባክህ ሰናብቱኝ በቃ ልሂድ አባቴ እስከመጣ ድረስ ሌላ ቦታ ስራም ቢሆን ፈልጌ እገባለሁ። እኔ እዚህ ጋር ከተቀመጥኩ ትርፉ ስቃይና እናንተን መቅጥበጥ ነው የሚሆንብኝ። ስለዚህ ልሂድ ብላ ነገረች። አይ በጭራሽ አይሆንም፣ አንቺ የትም አትሄጂም፣ የአባትሽ አደራ ልብኝ እስከመጣ ድረስ አባትሽ እንደምንም እዚህ ትቆያለሽ። ግን በጭራሽ ማንም ሰው ካሁን በኋላ አንቺን ማናገር መጉዳት አይችልም ልጄ እና አባትሽ ከመጣ ድረስ ከህክምና እስከመለስ ድረስ እዚህ ትሆኛለሽ ብሎ ሰባብላት ነበር። እሷም ደግሞ እሺ ብላ ትቀበላለች። ነገር ግን አዛን ዝናሽ ይህንን በጭራሽ አልቀበልም፣ እዚህ ቤት እንድትሆን አልፈልግም፣ እንዴት እፈልጋለሁ እያለቻት ነበር። ነገር ግን አባቷ እስከመለስ ድረስ ሰራተኞቹ እንድመለስ አድርግ፣ እሷ ያንቺ ቤት ሰራተኛሽ አይደለችም፣ እንግዳ ነች። እሺ ናሁም አላገባም ካለ አላስገድደውም፣ ነገር ግን በጭራሽ የቤት ሰራተኛ አይደለችም። ስለዚህ እባክሽ የዝናሽ የምትሰሚኝ ከሆነ እቺ ልጅ በጭራሽ አንድ ነገር ብታደርጋት አባቷ እስከመለስ ድረስ ታዳባቷን ብቻ ነው የሚመለሰው እያለች ነበር። ኤልሚ ደግሞ ከኢሜ ጋር ኃይለኛ ወሬ ጀምሯል። እንግዲህ ኢሜ አሁን እንድጎዳትለትና ከዛ ቤት እንዳስወጣት የሆነ ነገር ዘዴ ፈጥረን ከዚህ ቤት እንድትወጣ ፈልጋለሁ። ቆይና አሁን ለምንድነው የምትጣያትና ብሎ ይጠይቃታል። አላቅም አባቴ እዚህ ያመጣት ለወንድሜ ሊድራት ብሎ ነው፣ ነገር ግን በጭራሽ እቺ ልክስክስ ለወንድሜ አትመጥንም እያለ ሲሰድባት ነበር። ከዛ አሁን የተፈጠረ ነገር ምንድነው? እህቴ ምን ብላሽ ነው አባቴ ሊመታት የቻለበት ዋንኛ ምክንያት ምንድነው? እህት እኔ ሌባ አለችኝ፣ አውቃ ያንገቷ ብላን ቦርሳ ሻንጣ ውስጥ ከተተች አውጥቼ ጠረጴዛ ላይ አደረኩና እና ሳረቀች በማለት እኔን ወቀሰች አለችና ነገረቻት። ነገር ግን በርግጥ እህቴ እንደማታረቅ እርግጠኛ ነኝ፣ ታረጋለች ብዬ አምናለሁ። ምክንያቱም የፈለገችም ታረጋለች። እኔ እኮ ከመጀመሪያው ነግሬሽ ነበር እዚህ መቆየት የለብሽም እባክሽ ሂጂ ብዬሽ ነበር። አሁን ጭራሹ እኔ ሹፌር ሆኖ እዛ መኖር ስቀጥል ናሁን እጅግ በጣም ደነገጠች። በቃ የኔ ፍቅር እዚህ ቅርብሽ ሆኛለሁ፣ ካሁን በኋላ መቼም አርግሽም፣ አንቺ ወደ እኔ ባትመጪ እኔ ግን ወደ አንቺ መጥቻለሁ። ስለዚህ ከዚህ ወዴትም አልሄድም፣ ካንቺ ጋር እሆናለሁ ይላታል። ነገር ግን ማክዳም በጣም ተጨነቀች። ኤልሚ እንዴት ሹፌሩን አቀጠራችሁ? ቆይ ሹፌሩን ግን አወቁ እያለች ስትጠይቀው ነበር። አላቅም እንግዲህ ለምን የማየናቸው ቀጠሮት ይመስለኛል፣ እኔ ዛሬ ነው ሀይቺ ማቋ ሀይቺቱ ማለቁ እያለ ነበር። ነገር ግን እኔ ምንም አልወደድኩም፣ ደስ አለ። ቆይ አንቺ ምንድነው ችግርሽ? ሹፌሩም አልወደድሽ? ናሁም አትወዳቱም? ቆይ ምንድነው የተፈጠረ? ናሁም አትወጃትም? ሹፌሩም አትወጅም? ግን ያደረጉሽ ነገር አለ እንዴ? ምንድነው? ከዚህ ቤት ትተዋወቃላችሁ እንዴ? እያለች ጠይቃ ነበር። ከዛ ፊት ለፊት ስትነገር በንግግር እየወጋቻት ነበር። በይሄን አምጪልኝ ይሄን አድርግልኝ እያለችው ልክ እንደ ተራ ሰራተኛ ማክዳም ስታዛት ነበር።
ከዛ የዝናሽ እንደዛው የተቀበለችው አልመሰለችም። ከዘራችን የምትመጥን ይመስለኛል። ረጋ ያለች ልጅ ነች አይደለም እንዴ? ቤተሰቧን ማወቅ ይኖርብናል እያለች ስታወራ ነበር። ናሁን ጥላሻት እችን ተቀበልሻት አይደለም እንዴ እያለ ያለ ናሁን እንግዲህ አባይ ቀጠርኩት እሱ ነው። እኔና ማየ በምንፈልግበት ሰዓት ያለሰነ ምናምን ብላ ነገረችው። ከዛ እንዴት ነው ብሎ ሰላም ካለ በኋላ መንጃ ፍቃድ እንዳለው እንደውም ዋስ ያስፈልጋል ምናምን ይላታል። ከዛ ዋስ ማለት ብሎ ይነግራቸዋል። ከዛ በቃ በጣም ጥሩ በቃ ትንሽ ቤት ውስጥ ነው ተከራይቼ መኖር ምናምን አይ በቃ እዛ አንድ ሰርቪስ እንሰጣለን እዛ ትኖራለህ፣ ስለዚህ በጭራሽ ላሳስብህ አይገባም ይላል። እሱ ደግሞ የሆነ መቅረብ ስለምፈልግ ብቻ በጣም ደስ አለው ማለት ነው። እንግዲህ ኤሚን በጣም ደስ ብሏታል። ምክንያቱም እሷ ስለሚኖር እሷ ጋር ማለት ነው። ከዛ እንትን ካሉ በኋላ እንግዲህ ናሁም ደግሞ ሚስቱን ይዞ ወይም ደግሞ ፍቅረኛውን ይዞ ለማስተዋወቅ ወደ ቤተሰብ እየሄደ ነበር። እንዴት አይነት አምሮብሻል ዛሬ ምንድነው እያለ ነበር። በጣም አበሻ ቀሚስ ለብሳ ተቀይራ ነበር ሄደችው። ሰው እንዴት በአንድ እንደዚህ ይቀየራል? በጣም ተደነቅኩ። በጣም አምሮብሻል እያለ ሌላ ሰውን ሆንሽ አሁን እያሳፈርከኝ ነው እንዴ? በነገራችን ላይ አሁን ትኖራለች ምንም ቆይ እዛ ከኛ ጋር ልትኖር ነው? እኛ ስንጋባ እዛ ነው እንዴ የምንኖረው? ታዲያ የት ልንኖር ነው? የአባት ቤት አይደለም እንዴ? አይቦንም የራሳችን ቤት ይኖረናል ብዬ ነው ማስበው እያለ ነበር። ሆነም ቀረም ግን አሁንም ቢሆን የሆነ አባዬ ብላ ኤሚ ያን ከተብሏ እንደጠፋች አባቷ ሮጣ ትነግረዋለች። ከዛ በጣም የሆነ ደንግጣ ታያለች። አዎ እውነት ነው እኔ ብዙ ነቃ ጠፍቶብኛል አላለችም። ምን እቺ ዝናሽ የምትባለው ጸጉሯን ነበር መንቀል ይቅርበኝ ታላቅም ብትሆኝ ነገር ግን አሁን ብዙ ልቃ ጠፍቶ ምን ታደና ሁሉ ሌባ ያላችሁት ነው ብላችሁ ደግሞ ሌባ አደረጋችሁት ቢሰራተኛ ማረጋችሁን አንስቶ ብሎ ሲጮባቸው ነበር። ከዛ አይ አባዬ እንደዛ ሆነ ክፍላ ገብተን መፈተሽ አለብን፣ ሻንጣው ይፈተሽ። ከዛ ልጄ ውሸታ ማረደችም፣ ስለዚህ ሻንጣው እንዲፈተሽ ጋሺ ንጹህ መሆኑን እንድታረጋግጡም ምንም ችግር የለም፣ ስለዚህ ሻንጣ መፈተሽ ይቻላል ትላቸዋለች። ከዛ አሁን ሌላ ቦታ አስቀምጠሽ ሊሆን ይችላል። ምን አንቺ አስተሽ ሻንጣ ውስጥ አስቀምጠሽ ነበር እንዴ ትላታለች። ከዛ ታሳፍራለች በጣም እያለ እየተናደደ ሻንጣውን ለመክፈት ይሄዳሉ ወደ ናሁም መኝታ ቤት ማለት ነው። እንግዲህ ናሁም ሌባ ነች ስትለው የነበረው ናሁም ግን ምንም ያጠፋችው ወይም ደግሞ የሰረቀችው ነገር የለም። ነገር ግን ናሁም ሌባ አደረገቻቸው ማለት ነው። ከዛ ናሁም በጣም እያለቀሰ ጋሼ ንጽህናን እንዳረጋግጡ እባክዎትን ይከተሉኝ፣ ሻንጣውን መፈተሽ እንችላለን፣ ችግር የለውም እርሶ አይናደዱ ብላ ከዛ ተያይዘው ወደ መኝታ ቤት ይገባሉ ማለት ነው። እንግዲህ ኤሚና እናቷ ደስተኛ ሆናል። እንግዲህ ናሁም ሌባ ነች ብሎ ከቤት ለማባረር ይወስናሉ ማለት ነው። እንግዲህ ሰሚ አሁን መኪናውን ትልና እንሂድ በቃ እየጠበቁ ነው፣ ሰዓት እየሄደ ነው ትልና ከዛ ተያይዞ ይወጣሉ ማለት ነው። እንግዲህ ወደ ቤት ጉዟቸው ወደ ቤት ያደርጋሉ። እንግዲህ ወደዛ እንኳቁ የሚከፍተው ኤሚ ይሆናል ማለት ነው። በሩን የሚከፍተው ዘበኛ የለም እንዴ ምናምን ለምንድን ነው? ከዛ ዮሐና መጥቼልሻለሁ እያለስ ነበር። እንግዲህ ዞር እዚህ ገቡ ወንኮልን እያለ ራሱ ሳሙድ አድሶ ነበር። ከዛ በርስ ከብት ያስመጣ በጣም ደነገጠች። ከዛ ኮውን አለች። አንተ ኤሚስ ይባላል የእናትና የኤሚ ሽፈር ነኝ ብሎ ነገራቸው። ከዛ ምን እዚህ እንትሰራለህ ብላ ደነገጠች። የኔ ፍቅር ደህና ነሽ እንዴ ምን ተፈጠረ እያላት ነበር ሳሚ። አይ ምን ናሁም ማለት ነው። ከዛ አይ ምንም አልተፈጠረም ምናምን እያለ በቃ ግቡ ውጭ ላይ አትቆሙ ግቡ ብላቸው በሩን ከፍታ አስገባ። ከዛ እንግዲህ ማክዳ እጅግ በጣም ደነገጠች፣ ተንቀጠቀጠች። ከዛ በጣም ኩውን ያለች ምክንያቱም አልጠበቀችም ምን እዚህ ያገኛሉ ብላ በጭራሽ ያልጠበቀችው ነገር ነው ያጋጠማት ማለት ነው። ከዛ ደነገጠችና ከዛ ወደ ቤት የኔ ፍቅር ብሎ ይዟት ወደ ቤት ይገባል ማለት ነው። ከዛ እሷም ተከትሎ ይሄዳሉ። ከዛ በሩን ይዘጋና እንግዲህ የናሁም ደግሞ ልብሷን መንቅርቅር አድርጋ እየፈተሸችው ነበር። ነገር ግን ልብሱ ሲፈተሽ ምንም ነገር አልተገኘም ማለት ነው። ከዛ በጣም ትናደዳለች። ግን ከዛ ቢፈለግ ምንም ነገር አይወጣም ከሻንጣ ውስጥ ምንም ነገር የለም። ታዲያ የት አለ ናሁም ሌባን አልሻት የት አለ ታዲያ እያለ ሲጮህበት ነበር። እዚህ አባ ግን ላገኝ አልቻልኩም፣ ሌላ ቦታ እኮ አስቀምጣ ይሆናል እያለች አይ ሌላ ቦታ በጭራሽ አላስቀመጥኩም፣ እናንተ የሰራችሁ ሴራ ሻንጣው ስታስቀምጡ ነበር። ነገር ግን
የስራችሁ ሆኖ አልተሳካላችሁም። እኔ ደብቆኝ ምን አደርጋችሁ ነው ግን እና ሁሉም በሄድኩበት እናትና ልጅ እኔን የሚያሰቃዩ ግን ምን በድያችሁ ነው ግን እያለች ዮሐና በጣም ታለቅሳለች። ከዛ በኋላ ታሳፍራላችሁ። ከዛ አባቷ ኤሚን በጥፊት ይመታታል። ከዛ ሳሚ ናሁም ደግሞ ይመጣና ምን ተፈጠረ ደህና አይደላችሁ እንዴ ምናምን ብሎ ኤሚ እጅ